ሰላም ሰላም ዶሮ አርቢዎች ዛሬ የምንመለከተው እንግዲህ ዶሮ አካባቢ መድረስ የሌለባቸውም በጣም ፍጹም ጎጂ ናቸው የሚባሉ ለሞት የሚያጋልጣቸውን አይነት ምግቦች ነው የምንመለከተው። ከነዚህ ምግቦች ውስጥ ታዲያ ጥራጥሬዎችም አሉ፣ እንዲሁም ደግሞ ፍራፍሬዎችም አትክልቶችም አሉ። እንዲሁም ደግሞ ራሱ መኖም ደግሞ ምን አይነት መኖ ብንጠቀም ዶሮዎቻችንን ሊጎዳቸው ይችላል የሚለውን ዛሬ እንመለከታለን። በተለይም ይህንን ለአነስተኛ እርባታ የተዘጋጀው ቻናላችን ላይ ይህን ቪዲዮ መልቀቄ በተደጋጋሚ እንግዲህ በአነስተኛ ወጪ የሚዘጋጁ በቤት ውስጥ የሚዘጋጁ ግብአቶችን ለዶሮዎች መኖ ወጪ መቀነሻ ዘዴ አሳይቻችኋለሁኝና እነዛን ግን በቤታችሁ ስታዘጋጁ እነዚህን መጠቀም እንዳትችሉም ለማሳየት ወይ ለማስተማርም ጭምር ነው። በተለይም ደግሞ የኪችን ቤቶች ትርፍራፊ ሊሆን ይችላል። እንዲሁም ደግሞ ተርፏችሁ የምታስቀምጧቸው ምግቦች ከተለያየ ቦታ የምታገኟቸውም ደግሞ የተረፉ ምግቦች ይኖራሉ። ከዚህ በተጨማሪ ደግሞ እንደልባችሁ አትክልትም ፍራፍሬም እንደልባችሁ የምታገኙም ቢሆን አሁን የምጠቅስላችሁን አይነት ፍራፍሬና ጥራጥሬዎች እንዲሁም ደግሞ አትክልቶችን ለዶሮቻችሁ መጠቀም የለባችሁም። ዶሮቻችሁን ታጣችኋላችሁ ወይም ደግሞ በሞት ልታጧቸው ትችላላችሁ። ስለዚህ አነስተኛ እርባታን ቢኖራችሁ ያው በአብዛኛው ጊዜ ከፍ ያለ እርባታ ያለው ዶሮ አርቢ ካለ ወይም ደግሞ ከ200 ዶሮዎች በላይ ወይም 300 400 ዶሮዎች ያሉት ካለ ሙሉ በሙሉ ስራው የሚሆነው በዚህ በኮንሰንትሬትድ ፊድ ወይም ደግሞ በዚህ በተመጣጠነ መኖ በፋብሪካ የሚዘጋጀው መኖ ላይ ነው። ስለዚህ ዛሬ ለወጪ ቅነሳ ከምንጠቀምባቸው ግብአቶች ውስጥ መስጠት የለባችሁም ብዬ ማስቀምጠውን አንዳንዶቹ መጠናቸው ሲበዛ አንዳንዶቹ ከናካቴው ፈጽሞ መመገብ የለባቸውም የሚባሉ አይነት ምግቦች ናቸው። ስለዚህ ከአምስተኛ ደረጃ ነው የምንጀምረው። የመጀመሪያ እንግዲህ ጨው የበዛባቸውን አይነት መኖዎች ፈጽሞ አለመስጠት ነው። ጨው የበዛባቸው መኖዎች እንግዲህ የተለያየ አይነት የአያያዝ ችግር ይፈጥሩባቸዋል። ዶሮቻችን የሽንት መብዛት ይኖራል። ያም ደግሞ ከፍተኛ የውሃ መጠጣታቸውን የሚያመለክት ነው። ከዚህ በተጨማሪ ግን በዋናነት ኩላሊታቸው ፌል እንዲያደርግ ያደርጋል ወይም ደግሞ እንዲዳከም ያደርጋል። ስለዚህ ይሄንን ብዙዎቹን ዶሮዎች ልታጧቸው የምችሉበት ሊመርዛቸው የሚችልበት ሁኔታ የኩላሊትን ስራ በአግባቡ እንዳትሰራ ወይም ደግሞ ጫና ከሚያሳድሩ ነገሮች ውስጥ በጣም የሚጠቀስ ነውና መኖም ቢሆን ትርፍራፊም ቢሆን አትክልቶችም ቢኖሩ እንዲሁም ደግሞ ከቤት ውስጥ ተጠራርገው የሚመጡ ለምሳሌ በቤት ውስጥ ለራሳችን ምግብ በምንሰራበት ሰዓት የሚተራርፉን አይነት አትክልቶች ይኖራሉ። ከነዛ ጋር ተያይዞ በጣም ከፍተኛ ጨው ያለበትን አይነት መኖ ወይም ደግሞ አብሮ ተቀላቅሎ የወጣን አይነት መኖ መጠቀም ዋጋ ያስከፍላል። ስለዚህ ጨው የበዛበትን ማንኛውም አይነት ጨው አስፈላጊ ነው፣ ነገር ግን በመጠኑ ሲሆን በጣም አሪፍ ነው። ስለዚህ ከዚህ ጋር ተያይዞ ጨውን መጠኑን ለመጥቀስ ያክል ግን ለምሳሌ በመኖ ውስጥ በተመጣጠነ መኖ ውስጥ እስከ 300 ግራም ብቻ ነው ማክሲመም መግባት ያለበት። ራሱ ከ300 ግራም በታች ነው። ሌሎቹ በተለይ እድሜ ባነሰ ቁጥር በጣም አነስተኛ የሆነ የጨው ፍጆታ ነው የሚኖራችሁ ማለት ነው። ስለዚህ ጨው የበዛባቸውን ፍራፍሬዎች መኖ ሊሆን ይችላል መጠቀማችሁ የዶሮቻችንን ኩላሊት እንዲያዳክም ወይም ደግሞ ከጥቅም ውጭ ከማድረግ ጋር ተያይዞ የሚጠቀስ ይሆናል ማለት ነው። ይሄ በአምስተኛ ደረጃ ያስቀመጥኩት ነው። ሌላው ከቅጠላ ቅጠል ዝርያዎች እንመልከት። እንግዲህ ቅጠላ ቅጠሎችን ለዶሮቻችን በጣም አስፈላጊ ናቸው ተብሎ የሚታሰቡ በአብዛኛው እንግዲህ በምርጫ ወይም በደረጃ ቢሆንም የፕሮቲን ኮንተንታቸው ወይም ደግሞ ክሩድ ፕሮቲን ወይም ደግሞ ትሩ ፕሮቲን ከምንላቸው ውስጥ በጣም ከፍተኛ የትሩ ፕሮቲን በውስጣቸው የያዙ እንዲሁም ደግሞ ከፍተኛ የመልቲ ቫይታሚን ክምችት ያለባቸው እነዚህ ሁሉ ለዶሮቻችን እድገት የበሽታ መከላከል በጣም ብዙ ዘርፈ ብዙ የሚባል ጥቅም ያላቸው ናቸው። ነገር ግን እነዚህ የሻይ ቅጠል ወይም ደግሞ የቡና ቅጠል የምንላቸው እነዚህ ሁለቱ ከሁለት አንዱ ማለት ተመሳሳይ ናቸው። ከሁለት አንዱ የሻይ ቅጠል ወይም ደግሞ ይሄ የካፌን ንጥረ ነገር ያለበት ማለት ነው። እነዚህ ለዶሮቻችሁ በጣም መርዛማ ከሚባሉ ንጥረ ነገሮች ውስጥ የሚጠቀሱ ናቸው። እኛ ለራሳችን አገልግሎት የምንጠቀምባቸው ነገር ግን ደግሞ ከዚህ ከጥረግራጊ ጋር ወይም ደግሞ ከትርፍራፊ ጋር ተያይዞ የሚወጡ አይነት መኖዎችን መመገብ ከፈለጋችሁ ከዚህ ከሻይ ተረፈ ምርት ወይም ደግሞ ከሻይ ከተፈላ በኋላ ዝቃጩን ሻይ ቅጠሉን አውጥታችሁ ቅጠሉንም አለመስጠት፣ ቅጠሉ ራሱ ተፈጭቶ ደግሞ ለሻይ የምንጠቀመውን አለመስጠት አስፈላጊ ነው ማለት ነው። እንዲሁም ደግሞ ከቡና ጋር ተያይዞም ያሉት ዶሮቻችንን በከፍተኛ ሁኔታ ሊጎዱ የሚችሉ ናቸው። ሶስተኛ የሻገተ ማንኛውም አይነት ፍራፍሬ አይቻልም። ማንኛውም በጣም ጠቃሚ ነው ቢባልም የሻገተ ከሆነ ቀጥታ ዶሮቻችንን ቶክሲክ ነው፣ ይመርዛቸዋል ማለት ነው። ስለዚህ በጣም መርዛማ ናቸው ከሚባሉ ነገሮች ውስጥ የሻገተ ወይም ደግሞ ይሄ በጣም ሞልድ የሆነ ወይም በጣም የሻገተ አይነት ምግቦችን አለመጠቀም። ማንኛውም ቢሆን ቅጠላ ቅጠሎች፣ ፍራፍሬዎች ደግሞ በጣም ባስ ያለ የሆነ ጉዳት አላቸው። ሌላው ከፍተኛ ነው ያልኳችሁ። ለሕክምናም ከዚህ ቀደምም ቪዲዮ ለቅቄላችሁ ለሕክምና የምንጠቀምባቸው ናቸው ሎሚ። ነገር ግን በጣም ከፍተኛ የሆነ ሎሚ በድግግሞሽ የምትጠቀሙ ከሆነ በተመሳሳይ እንዲሁም ደግሞ የብርቱካን የምትጠቀሙ ከሆነ በተመሳሳይ በጣም በብዛት ማለት ነው። ይሄ ብዙም ልምድ አይደለም። ሎሚ ግን ከበሽታ መከላከልም ጋር ተያይዞ እንዲሁም ደግሞ አንዳንድ ቫይራል የሆኑ ዲዚዞች በሚፈጠሩበት ሰዓትም ደግሞ እንደ ማከሚያ የምንጠቀምባቸው ናቸው።
ስለዚህ ሁለቱንም በብዛት የምትጠቀሙ ከሆነ ከዚህ በተጨማሪ ደግሞ የአቮካዶን ራሱ አቮካዶን ሊሆን ይችላል፣ ልጣጩን ሊሆን ይችላል፣ ፍሬውን ሊሆን ይችላል። እነዚህን የምትጠቀሙ ከሆነ ዶሮዎቻችሁን ታጧችኋላችሁ። ከነዚህ ውስጥ የሻገተ እንዲሁም ደግሞ አቮካዶ ልጣጩንም ፍሬውንም ራሱ አቮካዶውንም ሙሉውን ብትሰጧቸው ዶሮዎቻችሁ ይመረዛሉ። አንድ ሁለተኛ ሎሚና ብርቱካንን ስትጠቀሙ ግን በብዛት የምትጠቀሙ ከሆነ ይሄ የእንቁላል ቅርፊት መሳሳት ጋር ተያይዞ ያመጣባቸዋል። ይሄም ደግሞ ከምን ጋር የሚያያዝ ነው? የካልሽየም ንጥረ ነገርን ወይም ደግሞ ይሄ ከሚነራልሶች ውስጥ የሚመደበውን ካልሽየም የመምጠጥ አቅማቸውን በጣም ይገልባቸዋል፣ በጣም ያወርደዋል። የመምጠጥ አቅማቸውን ወይም ደግሞ የመምጠጥ ወይም ደግሞ የመሳብ አቅማቸውን ሙሉ በሙሉ ያዳክምባቸዋል። ስለዚህ ከዚህ ጋር ተያይዞ በብዛት ሎሚንና ብርቱካንን መጠቀም የእንቁላል ቅርፊት እንዲሳሳ፣ የአጥንት መሳሳት እንዲገጥማችሁ፣ የእድገት መጓተት እንዲገጥማችሁ እነዚህ ሁሉ ከሚያደርጉ ነገሮች ውስጥ የሚጠቀስ ነው። ስለዚህ ከዚህ ጋር ተያይዞ ሎሚን በብዛትና ብርቱካንን በብዛት አለመጠቀም፣ ከዚህ በተጨማሪ ደግሞ እነዚህ የሻገቱ ነገሮችን ፍራፍሬም ቢሆኑ ምግቦችን ቢሆኑ እንዲሁም ደግሞ ራሱ አቮካዶን ልጣጩን ፍሬውን አለመስጠት በጣም የሚጠቀስ ይሆናል ማለት ነው። እንደ አማራጭ ግን ከአትክልቶችም ከፍራፍሬዎችም ስንመለከት ሙዝ፣ ማንጎ፣ ፓፓያ፣ አፕል ከፍሬ ውጪ በጣም የሚመከሩ ናቸው፣ ሀባብን ጨምሮ ማለት ነው። ሀባብን ሙሉ ሀባቡን በጣም ጠቃሚ ነው። ከዚህ በተጨማሪ ደግሞ ፓፓያ መጠቀም ትችላላችሁ። አፕል ከፍሬው ውጪ፣ ፍሬው መርዛማ ነው በነገራችን ላይ። ስለዚህ ሙዝንና ማንጎን መጠቀም ትችላላችሁ። እንደ ፍራፍሬ እንደ ልብ የምታገኟቸው ከሆነ እነዚህን ግብአቶች መጠቀም የምችሉበት ሁኔታ አለ ማለት ነው። በሁለተኛ ድንች፣ ጥሬ ድንችና ሽንኩርት በብዛት የምትጠቀሙ ከሆነ ዶሮቻችሁን ታጣችኋላችሁ። ድንችና ሽንኩርትም በብዛት የምትመግቧቸው ከሆነ ዶሮቻችሁ ለበሽታ እንደሚጋለጡ ማወቅ አስፈላጊ ነው። እንደ አማራጭ ጎመን፣ ካሮትና ስኳር ድንችን ብትጠቀሙ በጣም የተሻለ ነው። ከነዚህ ከላይ ካሉት ውጪ ከድንችና ከነጭ ሽንኩርት ውጪ ጎመን፣ ካሮትና ስኳር ድንችን ብትጠቀሙ በጣም የተሻለ ጥቅም ታገኙበታላችሁ። በአንደኛ ደረጃ የምንመለከተው እነዚህ ጥራጥሬዎችን እንመልከት። የሻገተ ማንኛውም አይነት ጥራጥሬ በድጋሚ ቅድም አትክልቶችን አይተናል፣ ፍራፍሬዎችን አይተናል። አሁን ደግሞ ጥራጥሬ የሻገተ በቆሎም ሊሆን ይችላል፣ ስንዴ ገለባም ሊሆን ይችላል፣ ስንዴ ራሱ ሊሆን ይችላል፣ ገብስ በጣም ጠቃሚ ናቸው የሚባሉ በንጥረ ነገር ይዘታቸው በጣም ተወዳዳሪ የሚያገኝላቸው ግብአቶችን እህሎች እንኳን ቢሆኑ ጥራጥሬዎች እንኳን ቢሆኑ መስጠት የለብንም ከሻገተ ማለት ነው። ከዚህ በተጨማሪ ጥሬ ሩዝ የምትጠቀሙ ከሆነ ይሄ የክሮፕ ኮምፓክሽን የሚባለው አለ። ክሮፕ ኮምፓክሽን ማለት ይሄ ከተመገቡ በኋላ ቋት አላቸው ከአንገታቸው በታች ክሮፕ ይባላል። እሱ ይሄ ክሮፕ የምንድን ነው? በዚህ በከብቶች አካባቢ ላይ የጨጓራ መጠቅጠቅ የሚባለው ማለት ነው። ወይም ደግሞ ይሄ የቋታቸው ውስጥ መጠቅጠቅ ወይም ደግሞ መወጠርን ያመጣል ጥሬ ሩዝ የምትጠቀሙ ከሆነ። ስለዚህ የክሮፕ ኮምፓክሽን የሚባለው ይሄ ቋታቸው ውስጥ ወይም ደግሞ ምግብ ከተመገቡ በኋላ ከአንገታቸው ስር ያለው ማቋሪያቸው ያ ሙሉ በሙሉ እንዲጠቀጠቅና እንዲወጠር ከሚያደርጉ ነገሮች ውስጥ አንደኛ ሩዝ በጥሬው መልኩ የምትጠቀሙ ከሆነ ነው። ስለዚህ ከግምት ውስጥ ይህንን ማስገባት አስፈላጊ ነው። ሌላው የአፕል ፍሬን ቅድም ነግሬያችኋለሁ። የአፕል ፍሬን መጠቀም አያስፈልግም። አፕልን እንኳን ለዶሮቻችን መስጠት ቢያስፈልግ ያው ብዙ ጊዜ ተለመደ አይደለም። ከዋጋም አንጻር ከማግኘት እድላችን በጣም ጠባብ ነው። በአካባቢያችን እንደ ልብ ልናመርተው የምንችላቸው አይነት ፍራፍሬዎች ውስጥ የሚመደብ አይደለም። ስለዚህ ነገር ግን ብታገኙ እንኳን ሻጋታ መሆን የለበትም። ፍሬውን መስጠት አትችሉም። ሌላ ነገሩን ግን መስጠት ይቻላል። እነዚህ ጉዳዮች እንግዲህ ዶሮ እርባታ ላይ መጠቀስ ያለባቸው ናቸው። በቤት ውስጥ የምናዘጋጃቸው መኖዎች እነዚህ መሰረት ያደረጉ ሊሆን ይገባል እንጂ ወጪ ይቀንሳሉ ወይም ደግሞ አካባቢያችን ላይ እንደ ልብ እናገኛቸዋለን ብለን መጠቀም የምንችላቸው አይደሉም ማለት ነው። ስለዚህ ከዚህ ጋር ተያይዞ በቤት ውስጥ የምታዘጋጃቸው መኖዎች ከነዚህ ውጪ መሆን መቻል አለባቸው። በተቻለ መጠን ሻጋታ ነክ ነገሮችን ሙሉ በሙሉ ማስቀረት ይኖርብናል። ስለዚህ እነዚህን ከግምት ውስጥ እንድታስገቡልኝ ፈልጋለሁኝ። ስለተከታተላችሁኝ እጅጉን አመሰግናለሁ። በቀጣይ ጥሩ መረጃ ወደ እናንተ ይዤላችሁ መመጣ ነው የሚሆነው። በተለይ አነስተኛ እርባታን በተመለከተ እንዲሁም ደግሞ ገዘፍ ያሉ እርባታዎችንም ማቋቋም ለምትፈልጉ ለሁላችሁም ጥሩ መረጃ ወደ እናንተ ማድረስ ነው የሚሆነው። ሰላም